እነዚህ መቼን ይመጣሉ? የት ጠፉ? እነዚህ ልጆች የት ጠፉ? ያው እኔን ብቻ ነው ጠያቂ። እንደው ማን የት ደረሱ? ምን ላይ ናቸው የሚል ማንም የለም። እንግዲህ ያው ሀገሬ እያያችሁ ኢትዮጵያን እያያችሁ ይሄን የምትሰሙ እነ ጽናትን እነ ባቢን ያየ ሰው እንደው ፍለጋ ላይ ነኝና ሰሞኑ ያቺ ልጅ አፍነው ይዘው ነበር። ስሟ ማን ነበረ? እንኳን መላወቅኳት ማለት ነው። እኔ ያን ቀን ምን ልታደርገው ነበረ? ዝም ብዬ አሰላሰልኩ። ምን አስባ ነው? ልታንቀው ነው? መድኃኒት ልታበላው ነበረ? የሆነ ነገር እኮ ብቻ ይዛ ነበረ። እንዴ ምን አስባ ነው? መስተፋቀር ልታበላው ነው? መስተፋቀር ይበላል እንዴ? እና ይጠጣል እንዴ? እኔ እንጃ አላውቅም። ብቻ ምን አስባ ነው? ያን የሞከረችው ሙከራ ጽናት ባትደርስ ኖሮ እኮ የሆነ ነገር ልታደርገው ነበረ። በግድ ሰው አልፈልግም ካለ ሀላስ አልፈልግም ነው እንዴ? ምንድን ነው ይሄን ያክል በቃ እንደ ማስቲካ መጣበቅ? አሁን የት ደረሱ? ምን ላይ ናቸው? እንደዛው እንደ ውርደት በግድ እንዴት እንደደነገጡ እኔ በዚህ ምክንያት ላይለያዩ ፈራሁ። የምሬን ሆናቸው ላይለያዩ እንደው በነገራችን ላይ ሁላቸውም ደንግጧል ያኔ ማለት ነው። ወለ ጽናት ወለ ልጅቷ ወለ ሰውየው ልጁ ባቢ ለካ ሁሉም ልጅ ናቸው እንዴ የምር ልጅ እና በድንጋጤ የምር ይሄ ድንጋጤ እንደው አንዳንድ ሰው ደም ግፊት ያለበት ሰው ደም ግፊቱ ያው ፌንት ይነቅን ነበረ። ጥሩ ነገሩ ደም ግፊት አልነበረባቸውና ተርፏል። ግን ከዛ በኋላ የተከሰተው ነገር እኛ የምናውቀው ነገር የለም። ይኸው በዛው ጠፉ ማለት ነው። ለምንድን ነው ጠፉት የሚለውን የሁላችንም ጥያቄ ሊሆን ይገባል። እንደው እሺ ቢላት ኖሮ አልኩኝ እኔ እሺ ቢላት አሁን የድሮ ፍቅረኛ እንመለሳለን ወይም ደግሞ እሺ ብሎ ቢቀበላት የምር ይኖሩ ነበር ወይስ አንዳንዴ የተለመደ ነገር አለ አይደል? ወይም ብር ወይም ደግሞ ሀብት እንደዛ መጀመሪያም እኮ ብሏል። በብር ቀይረሽ ነው የትሽዋለች። እሺ አሁን ምን ዋስትና ይኖራል ለዚህ ነገር ማለት ነው? አሁንስ እንደዛ ብትመጣስ ምንድን ነው ዋስትናው? መጠርጠርማ ግድ ነው እንዴ? መጠርጠር ቀላል መጠርጠር እንዴ? መጀመሪያ ምን አይታ ሄዳ ነበረ? መጀመሪያ ምን አይቶ ሄዶ ነበረ? አሁንስ ለምን ተመለሰ የሚለው ነገር የባቢ ብቻ ሳይሆን የሁሉም ሰው ጥያቄ በጣም አሳሳቢ ጉዳይ ነው። በጣም አሳሳቢ ጉዳይ እንዴ! ስንት የሚያሳስብ ጉዳይ አለ። አሁን እነሱ ነገር ያሳስባል ወይ ብለው እንዴ? ሀሳባቸው ነው እንጂ አሁን እነሱ የሰሩት ነገር ያሳዩት እንትን ምናምን አይደለም። እንደዚህ አይነት ሀሳቦች አሉ። ሀሳቦቹ እጅግ በጣም ያሳሳቢ ነው። እንደኛ አለ ሞቷል፣ በየቦታው ፈልጉ እንዴ! ትቀላላችሁ እንዴ? ለማንኛውም እስቲ ዛሬ ምን ይዘው ይመጣሉ የሚለውን እናያለን። እኔም ጠብቅ ያለው ግን እንደዛው በዛ ድንጋጤያቸው ምን እንደሚሆኑ እኔ ራሴ ደነገጥኩኝ። እንዲህ ጠላታችሁ እንደዚህ ደንግጥ እንዲህ እንደዚህ አይነት ነገር ያስደነግጣል። በጣም ደግሞ ሁለቱ ሲጋጭ ሲፋጠጡ እሱ ደግሞ ባቢ ከጽናት ያለው ነገር ታውቃላችሁ። አሁን እንደምንም ብለው ታርቀው ለመነጋገር ዝግጁ በሆኑበት ሰዓት እሺ ብለው ተቀብለው ያለው ነገር ላስረዳሽ ብለው እሺ ተባብሎ በመጨረሻ እንደዚህ አይነት ነገር ሲከሰት የመጨረሻ እንደገና ሌላ ክሽፈት ይከሽፋል ማለት ነው። ያለ መተማመን እኔን እየሸወደኝ ነው ወይ በጎን እሷ እንደዚህ የሆነ የሴትዮዋ ልጅቷን ሀረካቷ አይታችኋታል? እንዴት እንደሚያረጋት ኧረ። ስለዚህ ጽናት አሁን በዚህ ደርሳ ባቢ ከዚህ በኋላ ታምነዋለች ብላችሁ ታስባላችሁ? በፍጹም አታምነውም። ልታምነውም አትችልም። ምክንያቱም በጆሮ አይደለም ሰማችሁ፣ በአይኗ ነው ያየችው። ማየት ማመን ነው። ማየት ማመን ነው እንዴ! ከማየትና ከመስማት የቱ ነው ይሻለው? ማየት ነው አይደል? ጆሮ ይሰማል የተባለው። ካላየ እኮ ቢሰማም ችግር የለውም። ያው ይሰማል። በዚህም ጩቢል የሆነ ነገር ጩቢል በዚህም ቢተወከስም ባይተወከስም ጆሮ ያሰማው ነገር ይሰማል። ሰማሁ እንጂ የሚለው አየሁ አይልም። በጆሮ የሰማሁት እንደዛ ስትይ ወይም ደግሞ ስትል ነው እንጂ አይቼዋለሁ አይልም። ይሄ ደግሞ አይን ደግሞ ሀላስ በቃ መረጃ ነው። በአይኔ አይቼ ነው። ማየት ማመን ነው። ስለዚህ ጽናት አሁን በዚህ ነገር እንዲህ አታምን በዚህ ትቀይራለች ብላችሁ ታስባላችሁ? አትመለስ። በድጋሚ ጠብ ውስጥ ነው የሚገቡት። የዚህ ሁሉ መንስኤው ተንከሲሷ እሷ ነች። ስለዚህ እኔ ከኋላ የሚመጡ አንዳንድ ተንከሲሶች ማለት ነው አይመቹኝም። በደንብ እየተሄዱ እያሉ በቃ መተው የሚበጠብጡት አዳዲስ ሰው ጨምረን ብላችሁ የምታበላሹ
ከድራማው አንድ ላይ የማይሄዱ ስነ ምግባር የሌላቸው ሰዎች ምናልባት የስራው ባህሪ ሊሆን ይችላል። ካልሆነ መጀመሪያም ከነሱ ጋር ይምጡ፣ አንድ ላይ እንለማመዳቸው። አዎ ይምጡ። ከኋላ መጥቶ የእኛም አእምሮ የዛም ሰው አእምሮ እንዲበጠበጡ እኛ አንፈቅድላቸውም። ይምጡ፣ እንደመጀመሪያው እንያቸው። እንዴ ከኋላ መታችሁ የምታዞርን ነገርስ? ለማንኛውም ተንኮል ሁሌም ለተንኮል ለራሱ ነው እንጂ ለማንም አይደለም። እቺ ልጅ የመጣችው ተንኮል ፈልጋ ነው። የራሷ ያልሆነ ነገር ያሰብጥላ ሄደችው ነገር ማንሳት ነው። ጽናትን ማቃጠል ነው። ስለዚህ መታችሁ እንትን የምትሉን ነገር እታውን ለማድረግ ያህል ነው። እስቲ ዛሬ ደግሞ ምን ይዘሽ እንደምትመጪ እናይሻለን። ካልሆነ ደግሞ እኛ ራሳችን እናጋጭሻለን ማለት ነው። ባቢም አንጠብቅም፣ ጽናትም አንጠብቅም። ስለዚህ ያለው ነገር እኛ እንካፈጣለን። ልክ ልክሽ እናሳይሻለን። ሰምተሻል ራሄል፣ ወይዘሮ ራሄል ማለት ነው። የባቢ አባትም ደግሞ በልክሁን ብር ነገ ይመጣል፣ ነገ ይሄዳል። ዛሬ ብር ስላለ ሀብታም ስለሆን የሌለው ሰው ልትሰች አልገባም። የጽናትን አባት በዚህ መልኩ ልታዋርድ አትችልም። ይሄ ነገር ነገ አንተን ቤት ይገባል። አንተ ደግሞ ቶሎ ነው የሚገባው አንተ ቤት። ለምን መሰለህ? አልሰራህማ። በግፍ ነው ያመጣው አንተ ቤት፣ በጉልበት ነው። አጋጣሚ ሆኖ የመጣ ነው እና ምንም የሚያጠራጥር ነገር የለም። ሳይውል ሳያድር አንተ ቤት ይገባል። ምንድን ነው የሚባል አባባል አለ፣ ሰው አይናቅም፣ ሰው አይናቅም፣ የነገ መድረሻ አይታወቅም። ምን ነው ልትዘፍኒ ነው የሚልም አይጠፋም። ለመስፈን ሳይሆን እውነታው ይሄ ስለሆነ ነው። ስለዚህ ነገ ይህን እያሰብክ ሰውየው ተው። ብሎ አይደለም ማንም ሰው ነው የምር ባላችሁ ነገር እንዲህ አትመጻደቁ። ነገ ማናችሁና በየተኛው በተለይ ደግሞ በእንደዚህ አይነት የመጣ ነገር የራሳችሁ አደረጋችሁ የልብ ልብ የሚሰማችሁ በሰው ነገር፣ በሰው ንብረት፣ በሰው ቁስ ማለት ነው በሆነ አጋጣሚ ይመጣላችሁ። ከዛ ሀላስ ዝም ብላችሁ ትፈነጫላችሁ። እንዴ እናንተ እንደዚህ የሆናችሁ ደግሞ ለፍቶ እንደው ለፍቶ ደክሞ ያመጣው ራሱ እንዳናንተ አይሆንም ማለት ነው። ምክንያቱም ያውቀዋል ልፋቱ ድካሙ። እናንተ ያመጣችሁ ዘርፋችሁ ይሁን እንትን በቃ እንትናችሁ እንደዚህ አይደለም። ኮንፊደንሳችሁ በቃ በአለም የለም። በሆነ አጋጣሚ የመጣላችሁ ማለት ነው። በሆነ አጋጣሚ ሀብታም የሆናችሁ፣ በሆነ አጋጣሚ መኪና የያዛችሁ እንዴ ለፍቶ ጥሮ ግሮ የገዛው ያፈራውስ ምን ይበል? ምን ይበል? ስለዚህ ተረጋጉ ነው የኛ እንትን። ለማንኛውም እስቲ ሰላማችሁ ይብዛ። ዛሬ ምን ይዘው እንደሚመጡ ምን ሁኔታ እንዳሉ እናያለን። ዛሬ ካልመጡ ደግሞ ሰላማዊ ሰልፋችን መውጣታችን እንቀጥላለን። አሁን እንቀጥላለን። ሰላማዊ ሰልፍ በያላችሁበት ጽናት የደረሰች ባቤ የደረሰ ብለን እንወጣለን። አንቺ ውጪ ባለሽበት እኛ እንወጣ የሚልም አይጠፋም። አብረን የምንወጣው። ሰላማችሁ ይብዛ። ባይ ባይ። ቪዲዮ ላይክ አድርጉ። ጽናት ስትመጣ እጠራችኋለሁ። በአስቸኳይ የምጠራችሁ እኔ ነኝ። የተከሰተውን ነገር የምነግራችሁ እኔ ነኝ። ሰላማችሁ ይብዛ። ባይ